ይሄ ተጽዕኖ አላደርስባችሁም። የሆነ ያክል ስቴፕ እራመዳለሁ። እሱን መደባበስ ምናምን የሀይሚ ቅኔ የገባኝ ማለት ነው። ማታ ደግሜ ሳየው እግዚአብሔር ልክ እንዳልሆነ ለእኔ እንዳልሆነ ለብሩክ እንደሆነ እንዲሰማኝ ያደርግሽ ስም አልተጠራም እንጂ እስኪ ያስቡት ይህን ቅኔ ማለት ነው። መልሱት ይህን ቅኔ ብቻ ማለት ነው። አረ ይመችሽ የባልሽ መከታ። አንዳንዶቹም እነሱ እንደደባበሱት የሚሰማቸው አካላቶች አሉ። እውነትም አንዳንዶቹ ራሳቸው ያገኙት እየመሰላቸው የሚደሰቱም አሉ። ኦ ማይ ጋድ ነገር ለምን ታደርጊያለሽ? ማድረግ የለብሽም ማለት ለብሩክ ነው እንደዚህ ይደረጋል። እግዚአብሔርን እየደበረኝ ነው እንደዛ ባይዘወይ የመጣችበት ነገር ስለሚያስጠላ ነው እንጂ ሚሽን ለማንኛውም ፌመስ ሚሽን ይደረጋል። ነገር ግን የእሷ ደግሞ እኔ እኮ ወኪል ነው እኮ የምመስለው። እኔ እኮ ውክልና የተሰጠኝ ሰው ነው እኮ የምመስለው። እዩ በቁሟ ነው እዚህ ጋር የሞተችው። እግዚአብሔርን በቁምሽ ነው የሞተችው እዩ። ውስጤን በጣም ነው የረበሸው። ምክንያቱም ለእኔ አዘጋጀሽልኝ ብዬ ሳስብ ደስታዬን የዘንድሮ ዶላር በቃ እውነተኛ ፍቅር መሆን የማን እንደሆነ ምናምን መለየት አቃተን። በቃ ቢኒ እያለቃቀሰ ነው። እዩ ብዙ ሰው በአንቺ ቅር ተሰኝቷል እና ማለት ነው ቅር ተሰኝቶ ሳይሆን ማንም ስሜ ወይዘሮ አየለች እኛ እኮ ከሃይማኖት ታደሰ ላይ እና ከአቶ ብሩክ ራስ ላይ ወረድ ካልሽ ማለት ነው እኛ አንቺን ምንም የምናነሳበት ጉዳይ የለንም እኮ አይደል እንዴ? ይቅርታ ጠይቂ ስትባይ ደግሞ ይሄ ለሚያይሽ ህዝብ ክብር ነው እንጂ ይቅርታ ጠይቂ ያለሽ ቢኒ፣ ይቅርታ እኮ ኪስ አይገባም። አንቺ የፈለግሽውን ነገር ሰርተሽ ይቅርታ ራሱ በቂ አይደለም። ገብቶሻል አይደለ? በቂ አይደለም። ከምታረጊው ነገር ካደረግሽው ነገር እንደው የጨረቃ ፋሚሊ የዋህ ስለሆነ ነው 20 ምናምን ሺህ ሰብስክራይብ ራሱ ያደረገሽ ማለት ነው። ሌላው የምትሰደቢበት መንገድ ትክክለኛ መንገድ ስላልሄድሽ ነው የተሰደብሽ እኮ ሌላ አይደለም አይደል እንዴ ጋይስ? ለማንኛውም የሃይማኖት ቅኔ በጣም 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 ተመችቶኛል። እኔ መች ገባኝ፣ እኔ እህታችሁ ወንድማችሁ ፋራ ይላል ብሩኬ። መች ገባኝ እኔ ማታ እኮ ነው የገባኝ ቅኔው ሲሉኝ ስሰማት ድጋሚ እና እነሱ የለቀቁትን ቪዲዮ እንዲህ ትክክለኛ መልስ እስከ አፍንጫ ጥቅ ያለ መልስ ጋይስ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉን ማለት ነው። የኛ ውድ ቤተሰቦች ዛሬ እንግዲህ የሀይሚ ሮማንቲክ የትናንትናው ቪዲዮ ከትናንት ወዲያ ለካ ለባለቤቷ ሜሽን ተደርጓል። እኔ ረስቸዋለሁ ጋይስ። ትክክለኛ መልስ አዳምጡት ቪዲዮውንና እሷ ደግሞ ከሚኒያም ጋር የለቀቀችውን ቪዲዮ አዳምጡት። የምር ማለት ነው። ሰው እንዴት ነው ለባሉ ለፍቅረኛው እንደዛ ወይን ሮማንቲክ ስራ ሰርቶ ከዛ በኋላ ደግሞ ሌላ ስም ሜሽን አድርጎ እንደዛ ፍቅሬ መራም ያለው ፍቅሬ አይረዳኝም እያሉ መዝፈን ምን ያስፈልጋል? አጠገቧ እሪ እያለ አጠገቧ ያዥኝ ልቀቂኝ እያላት እሷ ዘማዶ ላይ ታያለች። ዘማዶ ላይ ክብር ያለው ነገር ማለት ነው ዝም ብሎ አይገኝም። የሚጣፍጥ ነገር ምን ይበዛበታል? ቁጫጭና ዝንብ ይበዛበታል። የሚጣፍጥ ነገር ማለት ነው። ሰምተሻል? ስለዚህ የሚጣፍጥ ነገር ደግሞ ክድን ተደርጎ ጥሩ ቦታ ከተቀመጠ ፈላጊው ብዙ ነው፣ ግን ምንም አይሆንም። በቃ ምንም አይሆንም። እስከ በቃ በደንብ ተከርኖ የተቀመጠ ነገር ክዳን ያለውና ክዳን የሌለው ጣፋጭ ነገር ክዳን ያለውና የሌለው ልዩነቱን አስቡት። የተከፈተው ጣፋጭ ስለሆነ ዝንብና ቁጫጭ ይበዛበታል። የተከደነው ደግሞ ቢገባበት እንኳን አንድ ነው። አንድ ቁጫጭ አንድ ዝንብ ቢገባበት። አሁን ለብሩኬ አንቺ ዝንብ ነው የሆንሽበት። ዝንብ ገብተሽ ጥልቅ እንደርጎ ዝንብ ገብተሽ ህይወቱ ላይ ጥልቅ ትያለሽ። ኧረ ውጪ ተፋችን። እኔማ ቤተሰቦች እሷን አታምጭ ብትሉኝም ይህ ፍጻሜ እስካላለቀ ድረስ እንዴ ሀይሚ እኮ ስም አልጠራችም እንጂ ጥብጥብ አርጋ እኮ ነው የነገረቻት። ጥብጥብ አርጋ እንዲሁም ደግሞ ከዚህ በፊት ብሩክ አያፈቅርሽ ብሩክ እንዲህ ኃይልሽ ለሚላት ሰው አስመሰከረች። የምሬ ነው አስመሰከረች። እውነት እንዲህ ከላይ ራሱ ኮሚኒቲ የጻፈችው ኦ ማይ ጋድ በጣም በጣም ደስ የሚል አገላለጽ። እግዚአብሔርን እኔ ጽሁፍ እንደዚህ መለጠፍ ምናምን ብዙ ደስ አይለኝም። ለዛ ነው ግን የጻፈችው ጽሁፍ ቲክቶክ ላይ አንሸራሽራችሁ ሳም በነገራችን ላይ በጣም 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 ኦ ማይ ጋድ በጣም ደስ ይላል። ያው ብሩኬን የሚፈታተነው ነገር ቢሆንም
እሱም እዚህ ጋር የእሱን አቅም የእሱን ትዕግስት አይተንበታል። ገብቷችኋል? እሷም ደግሞ ምን አይነት ለእሷ ክብር እንዳለው በክብር እንደማይደራደር እሷ እዚህ ጋር እኔ ልጅ አለኝ ከብሩክ ሴት ልጅ አለኝ ሴት ልጅ ስለወደደ ብላ በደካማ ጎኑ እየመጣች ስቸክስ አስባችሁታል? ትክክለኛ መልስሽን አግኝተሻል ባይዘው ማለት ነው እዩ ማለት ነው። በዚህ አጋጣሚ ምንም ወደዛ ወደዚህ የሚባል ነገር የለም። ምንም ይሄ አለ የሚባል መረጃ ምንም ይሁን ምን ጠፋም አልጠፋም አንቺ ከቢኒ ጋር እዛው ተጠቃላይ። ወደ ብሩክ አይንሽን እንትን አትበይ። አበቃማ ይገኝ ነገር አትመኝ። እስኪ በቃ እንዴ እለፊ። በቃ ተላልፎሻል። ድሮ ነበር ጭምድድ አድርገሽ መያዝ ያለብሽ፣ ድሮ ማለት ነው። ድሮ እኔ ባዶ በነበርኩበት ሰዓት ከጎኔ ሀይሚ ናት ያለች ይላል ብሩኬ ሁሉ ጊዜ ማለት ነው። ሀይሚም ምንም ባልነበረኝ ሰዓት ከጎኔ ፑሽ እያደረገኝ በቃ ምሰሶ ነው ለእኔ ብላለች ሀይሚ ብሩክን። እነዚህ ልጆች ማለት ነው ስር መሰረቱን የሚተዋወቅ ሰው መቼም ቢሆን መቼ ተጎዳቶ ራሱ አይጎዳዳም። እውነት ልናገርህ ራሱ የሆነ አሁን ሌላው ሰው አሁን ትናንት አውቆ ነገ ይጣላል። ሲጣላ ብዙ ነገር ይናገራል። ሀይሚና ብሩኬ ግን የመናገር አቅም የላቸውም። ምክንያቱም ሁለቱም የመጡበትን ዓላማ ያውቃሉ፣ ቤተሰቦቻቸውም ያውቃሉ። ይሄ ግን በመሃል ሌላ ህይወት ኖሯችሁ ከዛ ጥልቅ ውጥት የምትሉት ነገር በቃ በሚዲያ ላይ ሀይ ምናምን ምት ይባላል። ከዛ በኋላ ግን አጨራረሱ አያምርም። ገብቷችኋል? ብሩኬን ሀይሚ ግን ከስር መሰረታቸው ስለሚተዋወቁ ለመናገር ራሱ ሞራል አይኖራቸውም። ሁለቱም በቃ ተከባብረው ተፈቃግደው ነው መኖር የሚያምርባቸው የሚሄድባቸውም እሱ ነው። ስለዚህ ጓሮውን የምትዞሩ ሰዎች በዛው በጓሮ እንደሮጣችሁ ዞራችሁ ተመለሱ። እንዴ ጉድፈላ። አረ ይመችሽ። ትናንት የሰራሽው ቪዲዮ ይመችሽ ሀይሚ ማለት ነው። ብሩኬ ቢጎዳም ወንድሜ በአደባባይ ሊደፈር በቃ እንደዚህ በጀርባው ተኝቶ ዛው ላይ ዘፍ ስትልበት አስቡት። ቴረር በቴረር ትላላችሁ። እንደው ይህ አላማችሁ ቶሎ በተሳካ አልኩኝ። ለዓላማቸው ብለው መስዋዕትነት እየከፈሉ ነው። ሰምታችኋል። ለማንኛውም ይመቻችሁ። ሌላው ሲቀጥል ትናንትና ኮብራ ትንሹ ልጅ ጨዋታ ነበረውና ሰሞኑን ማለት ነው እና ሀይሚና እነ ብሩኬ በቃ ከቡታጅራ እነሱ ናቸው የሚታዩት። ምስኪኖች፣ የኔ ውዶች፣ የኔ አበባዎች፣ የኛ ምርጥ የጨረቃ ፋሚሊ እናንተን በምን እንግለጣችሁ? ቆይ የጨረቃን ፋሚሊ ቤታችሁን በሙሉ በቃ ሙልት እናድርገው እንዴ! የጨረቃ ፋሚሊ በሚለው ቃል ማለት ነው። ትለያላችሁ። እውነት እየተከተላችሁም እነሱን አክብራችሁ ስማቸው እንዲጠራ የራሳችሁን አስተዋጽኦ የምታደርጉም ታብታብ የምታደርጉም እውነት እጃችሁ ይባረክ። የጨረቃ ፋሚሊዎች ልዩ ናቸው። የምር ልዩነታችን ትላላችሁ እግዚአብሔርን። ብሩክና ሀይሚም ደግሞ ትንሹን ትልቁን አይል በቃ ሰው አክባሪ ሚስት ነው የምወደው ብሏል ብሩኬ። ሰው አክባሪዎች ታዲያ ለእነሱ አሁን እንደው አይደለም ወርቅ ዳይመንድ ቢፈሰስላቸው ምን ይቆጫል? አሁን ብቻቸውን አይበሉ፣ የሚበሉት ከሰው ጋራ የተጎዳ ሰው ደራሽ ሆነው። ለእነዚህ ታዲያ አይደለም ወርቅ ዳይመንድ ቢሰጥ ምን ያስነውራል? እናንተ አሁን የሆነ ነገር ሰው ስጦታም ሲሰጣቸው አያችሁ፣ የሆነ ነገርም ጊፍት ሲደረግላቸው የሆነ እንዲህ ከላይ አድርጎ እንደዚህ ብሎ ታሽቃበጣላችሁ። ማሽቃበጥ ግን የለብንም። ለዛ እኮ ነው ብሩክ አሁን ብዙ ጊዜ የሆነ ጊፍትም ለሰው ሲሰጥ ድብቅ ምናምን ማድረግ የጀመረው። በጣም በቃ እያሽቃበጣችሁ የሌለ ጥግ ስለምትሆኑ ነው። ግን እንደ ስጦታ ደግሞ በቃ ስጦታ ማለት በቃ የሆነ ስጦታ የድብቅ ነገር ቢሆንም እኔ የሚወደኝ ሰው እኔ አሁን የሆነ ሰው በእርግጥ ማን ይወድሻል አንቺን እንደምትሉኝ አውቃለሁ። እግዚአብሔር ይወደኛል። የሚወዱኝም በጣም አሉ። እናንተ ማታውቋቸው እኔ የማውቃቸው ብዙ አሉ። አሁን እነሱ እኔ ስጦታ ልስጥሽ ቢሉኝ ከካሜራ ጀርባ አልልም። ካሜራ ላይ ቢሰጡኝ ደስ ይለኛል። ምክንያቱም በቃ ይሄ እኔ ጸጋ ነው። በቃ ተሰጥቼ ነው ደስ ነው የሚለኝ። ግን እናንተ እነሱ እንዲህ እንዳይደሰቱ ብዙ ጊዜ ድሮ በካሜራ ሲሰጣጡ ምናምን
አሁን ላይ ፉገራችሁ መከራ በቃ የተለያየ ነገር በቃ በጣም ነበር የሚያስጠላው። እና የሆነ መድረክ ላይ ሆናችሁ ራሱ ስጦታ ስትሰጡ ኩራት ነው። ስጦታ ባይዘዊ ማለት ነው። ትንሽም ሆነ ትልቅም ሆነ ለእናንተ ክብር ብሎ ስጦታ ስጧችሁ፣ ያ የሰጠው ሰው ደግሞ በአደባባይ የተሰጠውን ስጦታ ክፍት አድርጎለት በቃ እንትን ሲል በጣም ነው ደስ የሚለው። ግን ስጦታ ሰጥቶ አይ እቤት ክፈተው፣ አይ ከካሜራ ጀርባ ክፈተው፣ ይሄ የሞራል ውድቀት ነው ትላላችሁ። እኔ ባይዘው እኔ ደስ አይለኝም። ለኔ ነው ደስ የማይለኝ። ግን ደግሞ እነሱም እንደዛ የሚሉበትን ፓርት እረዳቸዋለሁ። ቅመሞችዬንና ንጉሱ ብሩክ የሃይማኖት ታደሰ ባል የሙሽዬ ቀብራራ የጋሽዬ መከታ እኔ ጋሽዬን በጣም ነው የምወደው። ጋሽዬን ማሳዘን አልፈልግም። እኔ እናንቺ ነን በህይወታችን መወሰን ያለብን። አንቺም ማርገዝ ከፈለግሽ እኔ ችግር የለብኝም። ሽማግሌ ነው ልካለሁ። ቡቡዬ እቅዳችን ግን ይሳካ። ታዲያ እንደዚህ የሚል ወንድ በዚህ ዘመን የት ይገኛል? የት ይገኛል? ስለዚህ እዩ ጥግሽን ያዢ። ባልሽን እንደሆኑም ማለት ነው ባልሽ እንደ ብሩኬ ለመሆን እየሞከረ ነው። ከዛ ደግሞ አንቺ ልክ እንደ ሃይሜ ሴት ሁኝ እስኪ። እንደው ሃይሜን ባትሆኝ እንኳን ኮፒ ለመሆን ሞክሪ እስኪ። ኮፒ ለመሆን ሞክሪ። የራስ ነገር ያኮራል፣ የሰው ነገር አያኮራም። ሰምተሻል? ሁሌ ግን ደግሞ ይቅርታ ጠይቂ ስትባል እኔ ምን አጥፍቼ ነው ይቅርታ የምጠይቀው? ይቅርታ አልልም አይባልም እኮ አንቺ አይባልም። እንዴት ብትንቂን ነው እንደዛ የምትዩ? እኛ እኮ በስራሽ ልክ ነው የዘደብንሽ እኮ። የምታደርጊው ነገር ከዚህም በላይ ይገባሻል። እንደሆኑ ምራት አድርገውልሻል እኮ አልኩሽ። የጨረቃ ፋሚሊ መጨከን አይችልም። በጣም በቃ መሆን ያለበትን ነው የሚያደርገው። ምረውሻል እንደሆኑ ማለት ነው ጋይስ አይደል? ልክ አይደለሁ? ይቅርታ ምንም እኔ አጥፍቼ ከሆነ ይቅርታ፣ ግን እኔ አላጠፋሁም እንደዚህ ይባል። ይቅርታ ልልም ይቅርታ እኔ ምን አድርጌ ነው? ጥሩ ነገር ነው እንዲያደረግሽ ማር እየቆረጥሽ መስለሽ እንዲያንጠፈጠፍሽልን አንድ ሰሞን እኮ ባንቺ ምክንያት ማለት ነው ስንት ሰው እጁ እየተቃጠለ ስንት ሰው አገሩ እየገባ ስራውን እየፈታ በአንቺ ምክንያት ማለት ነው። ዛሬ ደግሞ አፋለኝ ብለሽ ጭራሽ ላይ ይቅርታም ትንጠባረር ያለሽ ዶሮ ግንባር ናት እዩ የምትባል። በምን ቀን ነው ብሩክ ህይወት ውስጥ የገባሽው አንቺ? ቆይ ለድራማም ቢሉት ለምንም በሉት ማለት ነው መሆን የሌለበት በቃ አንቺ ድራማውን ራሱ መስራት የሌለበት ሴት ብትኖሪ አንቺ ነሽ። በነ ብሩክ ህይወት ሰው እኮ ስንት ሰው እኮ ድራማ ሰርቶ አሁን ሁሉም የየራሱን ስራ እየሰራ ነው። እዩ ግን ተሟዘዘች። ምንድን ነው ይሄን ያክል ያሟዘዘሽ? በጣም ነው እንዲህ ብሩክን ማግኘት የፈለግሽው? በጣም ነው እንዲህ ብሩክን ያፈቀርሽው? በጣም ነው እንዲህ ከብሩክ ሴት ልጅ አለሽ? ሃይሜን እንኳን እንደዚህ በሙሉ አይኑ ማያያሰው ጭራሽ አንቺ ጋር ልጅ ምን ብሩክ ያንቺን አባት ስላላከበረ የሃይሜን አባት ስላከበረ ነው ከሃይሜ ያልወለደው ልትይ ነው ነገር? ብሩክ ደግሞ ያ ደግሞ መስፈርቱ አይደለም ባህሪውም አይደለም። ጨዋ ያሳደገው ሙሽዬ ደፋ ቀና ብላ ያሳደገችው ደረሰላት። አሁን ስሟን ሊያስጠራት እግዚአብሔርን። እና የኛ ውድ ቤተሰቦች በጣም ትለያላችሁ። የገባችሁም ሰዎች አላችሁ። ያው ይመቻችሁ። ወደፊት ገና ብዙ ነገር እናያለን። ገና እዩ ጨልላ እንደምትሄድ ተስፋ አደርጋለሁ። ትናንትና ደግሞ ጡት እንደሚያጠባ ሰው ጡቷ ትልቅ ሆኖ ምናምን አረ ወይኔ ጉዴ ማሳመን የቡታጅራስ እርግዝና ጉዳ ፈላ። እናንተ ሰው መጀመሪያ ባዶ ሆድ ይዞ መጥቶ ከዛ በሳምንቱ እርጉዝ ነኝ ብሎ ቅርድድ እያሉ ከዛ በኋላ ሆስፒታል ሲገቡ ባዶ ሆድ ሆነው ከዛ ወልደናል ብለው ሲመጡ ኧረ የቡታጅራ እርግዝናስ እንዴት ነው ጋይስ ንገሩኝ። እንደ ዶሮ ሆነ እንዴ እርግዝና? እንደዛ በሉት በቃ እንዴ። ተው እንተሳሰብ፣ እየተሳሰብን ጋይስ። የማንኛውም እኛ ውድ ቤተሰቦች ይመቻችሁ። ዛሬ የሃይሚን ቅኔ ስለገባኝና የገባችሁም ሰዎች ኮመንት ስር ስለጻፋችሁልኝ ለእናንተም ትክክል እንደሆናችሁ ልነግራችሁን የመጣሁት። እንዲሁም ቲክታክ ላይም ሜሽን እያደረጋችኋት ነው፣ ይገባታል ብዬ አስባለሁ። አይዲያ ልትሰጫት ነው ምናምን የምትሉ ሰዎች እኛ ከህይወታችን እስካልወጣች ድረስ አንፋታትም። በቃ የብሩክን ስም ማንሳት የለባትም። እርግጠኛ ነኝ ብሩክ የሆነ ነገር ከሷ ቢኖረው ኖሮ ሃይሚ የፈለገ ነገር ቢሆን ፍቅሩን አትቀበለውም። አንተ እኮ እንደዚህ ነህ እንዴት አድርጌ ጥያቄ ጠይቀው ነበር። ይሄን ነገር ከእሷ ጋር ምንም ነገር እንደሌለው እሷ ሴራ እንደምትሰራ ለሃይሚ ያስረድቷታል። ብሩክ እመኑኝ ያስረድቷታል።
ባያስረዳት ኖሮ የሆነ ነገር ታነሳ ነበረ። እና ቤተሰቦቼ አመሰግናለሁ ባይ